ሄይ አንቺ! በጣም ተናድጃለሁ። እመቤት ተመለስሽ። ሚስ ክፍሏ ውስጥ እያነበበች ነው። ጂያንግ ሁዋይሹ እስካሁን አልተመለሰም? ኦ ጌታዬ፣ ለሥራ ጉዞ ሄደዋል። ለምን ዛሬ ጠዋት ለሥራ ጉዞ እንደሚሄድ አልነገረኝም? ዙዙ ቤት ውስጥ ራስሽን ጠብቂ። እማዬ ቤት ብቻዋን ናት። እማዬን የት እየወሰድሻት ነው? አህ ለምን ደወልሽ? ለአንተ እየደወልኩ አይደለም፣ ለዙዙ እየደወልኩ ነው። ኦ ይህ ክፍል እየሞቀ እና እየሞቀ ነው። ለምን እንደሆነ ታውቃለህ? ለምን? ለአንተ ያለኝ ስሜት እየሞቀ ነው። አሰልቺ ልጅ ነህ። ተጨማሪ ልብስ ልበሽ፣ ጉንፋን እንዳይዝሽ። ስለ እኔ ትጨነቃለህ? እመነው ጂያንግ ሁዋይሹ፣ አንተም በእኔ ትንሽ ተማርከሃል አይደል? አንቺ ስለ እኔ? በእርግጥ እወድሃለሁ። ከ18 ዓመቴ ጀምሮ እወድሃለሁ። እንደዛ ነው? በጣም ያምራል። ታዲያ መቼ ነው ለእሱ ታማኝ መሆን ያለብኝ? ሹቹንያን ስትዋሽኝ እንኳን በደንብ መዋሸት አትችይም? ጂያንግ ሁዋይሹ ሁሌም እወድሃለሁ ብለህ እንዳታስብ። ከእሱ በምን ትሻላለህ? አሁን ደረጃህ የተለየ ስለሆነ ብቻ ምን ይለውጣል ብለህ እንዳታስብ። በረካሽ ፍቅርህ እኔን ለማሰር አትሞክር። ሹቹንያን ረሳሽው እንዴ? መጀመሪያ እንደምትወጂኝ የተናገርሽው አንቺ ነበርሽ። የሕይወት ዘመን በጣም ረጅም ነው። የበለጠ የምወደውን ሰው ከመከተል ልታግደኝ አትችልም። በእርግጥ በቀላሉ የተገኘ ነገር ርካሽ ነው። ሹቹንያን በቅርቡ በክበቦች ውስጥ እየተወራ ነው። ፎቶግራፍ ማንሳትሽ መጥፎ አይደለም። አረንጓዴ ኮፍያሽም መጥፎ አይደለም። ስራዬ አልቋል። እየሄድኩ ነው። ሄይ፣ ሥራ መጨረስሽን ለማክበር ምሳ ልጋብዝሽ? አያስፈልግም። አንድ ሰው መብራቱን ያጥፋልኝ። ይለቀቃል። ሁዋይሹ ከሥራ ጉዞ መቼ ይመለሳል ታውቂያለሽ? በጥቂት ቀናት ውስጥ። ለረጅም ጊዜ በሥራ ጉዞ ላይ ቆይቷል። ደውለሽለታል? አንድ ጊዜ ደውሏል። ኒያን በባልና ሚስት መካከል እንደዚህ አይደለም። አባትሽና እኔ ወጣት እያለን ለ3 ቀናት ለሥራ ጉዞ ከሄደ ብዙ ጊዜ መደወል ነበረብኝ። ይደክመዋል ብዬ ይጨነቅ ነበር። በቂ እረፍት አያገኝም ብዬ ይጨነቅ ነበር። እንደ እናንተ አይራራክም። አውቃለሁ። አባዬ ደጋግመሽ እንደምትጠይቂው ነግሮኛል። በሥራ ጉዞዎቹ ወቅት እንዳይከዳሽ ፈርተሽ። ከዳሽ? አንቺ ልጅ! የማይረባ ነገር አታውሪ። የምግብ ሰዓት ነው። እንሂድ። የምግብ ሰዓት ነው። የምግብ ሰዓት ነው። ዙዙ ነይ ዙዙ። የምግብ ሰዓት ነው። ማነው? ሂጀሊ። ሺንዩዋን እንደ አለቃ የበታች ሠራተኛዬን የኑሮ ሁኔታ ለማየት መጥቻለሁ።
ከዚህ በፊት አብጀ ነበር። በድንገት አንተ ላይ ተጣብቲ። ልቤ በስብ እንደተሸፈነ አስብ። ልቤና አይኖቼ ታውረው ነበር። ይቅርታ። ሹቹ ኒያን አሳደድሽኝ እና ከዚያ ጣልሽኝ። አንቺ በጣም አስጠያፊ ነሽ። አሁን መልሼ እያሳደድኩሽ ነው እና ችግር አለብሽ። ሄይ ማን ፈቀደልህ? ጤና ይስጥልኝ አጎቴ እና አንቲ። ወጣት ፕሬዝዳንት ቺን። ሄይ አየዋን ብላችሁ ልትጠሩኝ ትችላላችሁ። ይቅርታ አጎቴ እና አንቲ በድንገት ስለመጣው ከኒያን ጋር ስለ አንዳንድ የሥራ ጉዳዮች ለመወያየት በኩባንያው ውስጥ መናገር የማትችለው ነገር አለ። እማዬ ላስረዳ። ወጣት ፕሬዝዳንት ቺን ዛሬ ጥሩ ጊዜ አይደለም። ቤተሰባችን እራት ሊበላ ነበር። እባክህ ሌላ ቀን ተመለስ። ታዲያ ትክክለኛው ጊዜ ነው። የአጎቴ ምግብ ጣፋጭ እንደሆነ ለረጅም ጊዜ ሰምቻለሁ። ዛሬ ዕድለኛ የሆንኩ ይመስላል። በነገራችን ላይ ይህ ከአባቴ ስብስብ ውስጥ ጂንሰንግ እና የአጋዘን ቀንድ ነው። በችኮላ መጣው፣ ስለዚህ ትንሽ አመጣው። እባክህ አትቀየሙ አጎቴ እና አንቲ። በጣም ተራ ነው። ትንሻ ታስታውሽኛለሽ? ከዚህ በፊት ተገናኝተናል። እንዳትነካት። ዙዙን ለመውሰድ መጣው። ጂያንግ ሁዋይሹ። አይ እንደዛ አይደለም። ላስረዳ። ሁዋይሹ በጣም መሽቷል። እራት በልተሃል? አሁን አብስለን ጨርሰናል። አብረኸን መብላት ትፈልጋለህ? ገና ብዙ አልራበኝም። ዙዙን አሁን ወደ ቤት ወስዳታለሁ። እማዬ ቀስ ብላችሁ ብሉ። ጂያንግ ሁዋይሹ አብሬ ሄዳለሁ። አሁን ልትሄጂ ነው? አሁን ልትሄጂ ነው? ሄይ እንዴት ያለ ኪሳራ ነው! ኑ አጎቴ እና አንቲ እንብላ። አልራበኝም። እኔም አልራበኝም። ሄይ ጥሩ፣ እኔ እበላለሁ። ጂያንግ ሁዋይሹ እሱ በራሱ ተከትሎኝ መጣ። እኔ ወደ ቤት አላመጣሁትም። በእውነት ካላመንከኝ እናቴን መጠየቅ ትችላለህ። በቅርቡ እንደ ጋኔ ሆኗል። ልገላገለው አልቻልኩም እና እናቴን እያስቸገረ ነበር። እያስቸገረ? ቅድም እዚህ አልነበርኩም። ከእሱ ጋር እየተወያየሽ ነበር። ከተፋታም በኋላ ከቺን ዩዋን ጋር ምን እንደምታደርጉ። ምን? ወደ እኔ እየቀረብሽ ያለሽው ቺን ዩዋን የከተማ ዳርቻውን ፕሮጀክት እንዲያገኝ ለመርዳት ብቻ። በፊቴ እንዲህ አይነት ትርኢት ማሳየት አያስፈልግሽም። ስለዚህ ቅድም ዝም ያልከው በጭንቅላትህ ውስጥ ሙሉ ድራማ እየሰራ ስለነበር ነው። እኔ ምን አይነት አምላክ ነኝ ብለህ ታስባለህ? ምንም እንኳን እንደ አበባ ቆንጆ ብሆንም እና በሁሉም የተወደድኩ፣ ግን እኔ ያን ያህል ሞኝ አይደለሁም ለተጫዋች መጫወቻ የመሆን። በእውነት አልወደውም። ባየሁት ቁጥር በጥፊ መምታት እፈልጋለሁ። ታምነኛለህ? ለቤተሰብ ሰላም ሲባል ለአንተ የምናዘዘው ሌላ ነገር አለኝ። ምንድን ነው? ከጥቂት ቀናት በፊት አንድ ኩባንያ ጋበዘኝ ለጌጣጌጥ ኤግዚቢሽናቸው ፎቶ እንዳነሳ። ግን ሆን ብለው ደብቀውብኝ ነበር። ያወቅኩት ውሉን ከፈረምኩ በኋላ ነው። ኩባንያው የቺን ዩዋን አባት እንደሆነ። ወዲያውኑ ልሄድ ነበር፣ ግን ነገረኝ። ውል የማፍረስ ቅጣት በትንሹ ግምት 50 ሚሊዮን ነው። በትንሹ 50 ሚሊዮን? በትንሹ ባይሆንስ? ገንዘቡን ስጪው። አይ፣ እንዴት የቤተሰባችንን ገንዘብ ለውጭ ሰው እንሰጣለን? ቹቹ ኒያን፣ 50 ሚሊዮን ለእኔ ምንም አይደለም። አውቃለሁ፣ ግን ለድካምህም አዝናለሁ። ከዚህም በላይ ይህ 50 ሚሊዮን ወዲያውኑ አይገኝም። እና ቺን ዩዋን ያቀረበው ዋጋም ዝቅተኛ አይደለም።
አሁንም ስነ ምግባር የሌላቸውን አርቲስቶች መሳደብ እችላለሁ። አስቀድሜ የኩባንያቸውን 2 ሰራተኞች ሰድቤ አባርሬያለሁ። አስቸገሩሽ? ማን ሊያስቸግረኝ ይደፍራል? ነው ሹቹ ኒያን እኔም ያንቺ ድጋፍ መሆን እፈልጋለሁ። ጂያንግ ሁዋይሹ ያንተን ጥቁር ካርድ አልፈልግም። የምፈልገው ከእኔ ጋር ቀጠሮ እንድትይዝ ነው። እንደፈለግሽ። ሄ እንደዚህ ማመንታት? ታዲያ ሌላ አማራጭ የለም። ለሚቀጥለው ጊዜ መሆን አለበት። ካሸነፍኩ በኋላ እንደገና እጠይቃለሁ። ምን ሆነሻል? ደህና ነሽ? ተጋችሁ። ነይ። የት ነው የተጎዳሽው? የተሰበረ ልብ በአንተ ይዳን። ዛሬ በጣም በሚያምር ሁኔታ ለብሰሻል። በታላቅ ውበት ለብሰሻል። ዛሬ በጣም ቆንጆ ሆነሻል። የእኔ ቅንድብ እርሳስ የት ሄደ? እዚህ ምን ትሰሪያለሽ ደግሞ? ከኩባንያ ወደ ስቱዲዮ እየሮጥሽ ነው። ቀኑን ሙሉ አይደክምሽም? በእርግጥ አልደከመኝም። ይህ የዛሬው ተከታታይ ነው። በደንብ ቅረችው። የዛሬው ሥራ ካለቀ በኋላ ውላችን አልቋል። ስሄድ ማየት አትፈልጊም? ዳቺ አዲሱ ላርክ። አመሰግናለሁ። አንጣጣም። ዛሬ በጣም በሚያምር ሁኔታ ለብሰሻል። በእኔ ላይ ጥሩ ስሜት ለመፍጠር ተስፋ እያደረግሻል። ግትር እየሆንሽ እንደሆነ አውቃለሁ። አሁንም ትወጂኛለሽ። በጣም ይቅርታ። እጄ ተንሸራተተ ልክ አንተን ለማስጠንቀቅ። ሹቹ ኒያን ኒያን ለምን ፕሬዝዳንት ሺን መበደል የሚወዱ ይመስለኛል? እሱን አትቁጠረው። ጭንቅላቱ ላይ ችግር አለበት። ግን ዛሬ በጣም በሚያምር ሁኔታ ለብሰሻል። ከሥራ በኋላ ዕቅድ ሊኖርሽ ይገባል አይደል? ዛሬ ማታ ከባሌ ጋር ቀጠሮ አለኝ። ቆይ አግብተሻል? ገና የተመረቅሽ መስሎኝ ነበር። ለምን ሊወስድሽ መጥቶ አያውቅም? ስለ እሱ አናውራ። ገባኝ። ጥሩ ግንኙነት ቢኖራችሁ እንዴት ሊወስድሽ አይመጣም ነበር? እያሳደድኩት ነው። አግብተሽ አሁንም እያሳደድሽው ነው? ታዲያ እናንተ በእውነት አስደሳች ጨዋታዎችን ትጫወታላችሁ። ግን እንደዚያ ከሆነ ዛሬ በደንብ ላለብስሽ ይገባል እና የእኔን ውድ ወንድ ገዳይ የጦር ልብስ ላውጣ። ዛሬ ማታ ጦርነቱን እንደምታሸንፊ ዋስትና በስብሰባ ክፍል ውስጥ እጠብቅሻለሁ። እሺ። ባለፈው ሩብ ዓመት በሮንግቺንግ የነበረው ፕሮጀክት ሁሉም ሰው ጥሩ ሥራ ሰርቷል። አስቀድመን ግቦቻችንን አልፈናል። የዛሬ ማታውን ቀጠሮ እንዳትረሱ። ለዛሬው ስብሰባ ይሄው ነው። ጥሩ ሥራችሁን ቀጥሉ። ሁሉም በጊዜ ወደ ቤት እንሂድ። ሄይ በኩባንያው ውስጥ ለብዙ ዓመታት ቆይቻለሁ። ፕሬዝዳንቱ ከሥራ በጊዜ ሲወጡ ሳየው የመጀመሪያ ጊዜ ነው። ምን ሆነሻል? አይመችም? ይህ በጣም የተጋነነ አይደለም? ቀይረሽ ጨረስሽ? ቶሎ ውጭና ልይሽ። ኦፍጠኝ። የኔ ውድ ታውቂያለሽ፣ በጣም ቆንጆ ነሽ። ይህ ቀሚስ በጣም ይስማማሻል።
በጣም ቆንጆ ከመሆንሽ የተነሳ ግብረ ሰዶማዊ ልታደርጊኝ ነው። ተው። ግን ይህ በጣም ገላን የሚያሳይ አይደለም። እንዴት ሊሆን ይችላል? ቅርጽሽ ያንቺ ጥቅም ነው። ለምን ትደብቂዋለሽ? በድፍረት ማሳየት አለብሽ እና ሁሉም ማማለል። ልንገርሽ፣ ቀጠሮሽ ላይ ስትሆኒ ያንን በፍቅር የታወረ አእምሮሽን አስወግጅ እና ውበትሽን አውጪ። አልፎ አልፎ ታውቂያለሽ፣ ፀጉርሽን ወደ ኋላ አድርጊ። የአስጠያፊ ሰው እንዲያውቅ አድርጊ። እሱ ለአንዲት የፀጉርሽ ዘለላ እንኳን እንደማይገባ ገባሽ? ዳቺንግ አላረፍድም። ታዲያ እኔ እየሄድኩ ነው። ብዙ ጠበቅሽ። አይ አምራለሁ። በጣም። መኪናው ውስጥ ግቢ። ያ ሰው በእውነቱ ፕሬዝዳንት ጂያንግ ነበር። ዛሬ ትንሽ በጣም ቆንጆ ነው። ምን ላድርግ? ልቤ እየመታ ነው። አይ ዳቺንግ ብሏል። በቀጠሮ ላይ ቅድሚያውን መውሰድ አለብሽ። በጣም ይጣፍጣል። አንተም ቅመስ። አፍህ ላይ አበላሸ። ላብስልህ። ወደድከው? ጂያንግ ሁዋይሹ ቆንጆ አይደለውም? ነሽ? ታዲያ ለምን አታየኝም? ጆሮዎች ቀልተዋል። ራሴን ለማስተካከል ወደ መጸዳጃ ቤት እየሄድኩ ነው። ዳቺንግ ምላሹ ቀዝቃዛ ከሆነ ምን ላድርግ? ወይዘሮ ጂያንግ በጣም ማራኪ ነሽ። በጣም ጠበኛ መሆን አያስፈልግሽም። ትንሽ ጥረት ብቻ እና ታበሪያለሽ። በሺዎች የሚቆጠሩ ወንዶችን ታማል። እንደ ሰው አውራ። አካላዊ ንክኪ ፍጠሪ። ትንሽ መግፋትና መሳብ። ለመያዝ ክበጂ። በልተሽ ጨረስሽ? አልራበህም? ርቦኛል። ታዲያ ለምን አትበላም? እየበላሁ ነው። ጠግቤያለሁ። እኔ አሁን ልሂድ። ይሄው አስቋጥሪው። ሄይ ቆንጆ፣ ይቻትሽን ማግኘት እችላለሁ? ይቅርታ፣ አግብቻለሁ።
አግብተሽ እንደዚህ ቆንጆ ለብሰሽ ማንን ለማማለል እየሞከርሽ ነው? የምትለብሰው በተፈጥሮ ለእኔ ነው። መሽቷል። ድሮ ሁሌም እንደዚህ ትጠብቀኝ ነበር። ምን እያጉተመተምሽ ነው? አትጨነቅ። ከቺን ዩዋን ጋር ምንም አይነት ግንኙነት አይኖረኝም። ከዚህ በፊት የሆነው ነገር እንደገና ከተፈጠረ ብቻ ዘጋኝሽ። አምንሻለሁ። የ18 ዓመቷ ሹ ቹንያን እንደሆንኩ ነግረዋለሁ። የበለጠ ይረጋጋል። ያኔ የትምህርት ቤቱ ቆንጆ የነበረችው ሎ ሺንዩ ናት። ጂያንግ ሁዋይሹ ይህን ብታብራራ ይሻላል። ይህን ማላከልሽ? እንዴት አውቃለሁ? ትወዳታለህ? ማንን? ሎ ሺንዩ። የትምህርት ቤቱ ቆንጆ ናት። ብቁ ናትና ቆንጆ። ሁሉም ሰው ሁለታችሁ ፍጹም ጥምረት እንደሆናችሁ ይናገሩ ነበር። ታዲያ ትወዳታለህ? አልወዳትም። ታዲያ ከዚህ በፊት ብዙ መጥፎ ነገሮችን አድርጌብሃለሁ። ከዚያ በኋላ ሌላ ሰው ወደህ ታውቃለህ? አልወደድኩም። አውቃለሁ። እንደዚህ አይነት ቀጥተኛነትን በድንገት መቋቋም አልችልም። ሹ ቹንያን። እኔም በአንድ ሰው የተላኩ ፎቶዎች ደርሰውኛል። አስረጂ። ይህ በግልጽ የካሜራ ማታለያ ነው። አታምነኝም አይደል? ይህ ሴራ ነው። ሁልጊዜ ከእኔ ጋር የምትቀያየረው በዚህ ምክንያት ብቻ አይደለም አይደል? እኔም አላመንኩሽም አላልኩም። ታዲያ በሚቀጥለው ጊዜ እንደዚህ አይነት ነገር ሲፈጠር ብቻሽን አትወጪው። ዛሬ እንዳደረኩት በቀጥታ ጠይቂኝ። ገባሽ? ገባኝ። ስለዚህ በፍቅር መንገዳችን ላይ ብዙ መሰናክሎች አሉ። ምን ሆነሻል? ራስሽን እያመመሽ ነው። ወደ ሆስፒታል ልውሰድሽ? አያስፈልግም። ደህና ነኝ። መምህር ዞንግ ዌን እዚህ ኤግዚቢሽን እያደረገ ነው። ከአጋሮቻችን ነው። ፎቶግራፍ እንደምትወጂ ያውቃሉ። ስለዚህ በተለይ ለአንቺ ሰጡሽ። ነገ ወስድሻለሁ። አመሰግናለሁ ሁዋይሹ። ይህ በጣም ያምራል። እንደተጠበቀው ከጌታ ከጠፋሽ ቆየሽ። ኒያን ማነው የጠፋው? ትናንት ውሻ እያየው ነበር እንዴ? አንድ ቀን መለያየት እንደ 3 መኸር ይሰማል ብለሽኝ አልነበር? አንድ ሌሊት መለያየት እንደ 1 ተኩል መኸር መቆጠር አለበት? ፕሬዝዳንት ጂያንግ ለከተማ ዳርቻው ፕሮጀክት ያቀረብነው ጨረታ አልተሳካም። ፕሬዝዳንት ቺን ውሉን ፈርመዋል። ገባኝ። አሁንም ላመሰግንሽ ይገባል። ኒያን ይህ የከተማ ዳርቻ ፕሮጀክት ልትረጂኝ እንደምትችል ተናግረሽ በእውነት ይሳካል ብዬ አልጠበኩም ነበር። አይ ባሃያ ተረግጠሃል እንዴ? ምን የማይረባ ነገር እያወራህ ነው? ምንም አይነት ቆሻሻ ዘዴ ብትጠቀም ዋጋ የለውም። ጂያንግ ሁዋይሹ እና እኔ በጣም ጥሩ ነን። ሕይወታችንን ለመረበሽ እንዳትደፍር።
ምን? ይህ ጂያንግ ሁዋይሹ ዞንግ ዌንዞንግን ለፎቶግራፍ ኤግዚቢሽን እንዲረዳሽ አደር እና ተነካሽ። ይህ ኤግዚቢሽን ጂያንግ ሁዋይሹ በተለይ ለእኔ አዘጋጅቶት ነው። ከዚህ በፊት ስለ እሱ ምንም ዜና ያልነበረው ለዚህ ነው። ባሌ ትወጂዋለሽ፣ ሁሌም እሱን ታፈጫለሽ። አንተን እወዳለሁ ብልስ? ልቀቀኝ። ምን ሆነሃል? በጣም ቆንጆ ነህ። እወድሃለሁ። ምን አልሽ? በእውነት? እኔ ጥፋ። ልቀቅ! ልቀቅ! ምን ሆና ነው? ጂያንግ ሁዋይሹ ያ የከተማ ዳርቻ ፕሮጀክት ነው። ስለዚህ ሁል ጊዜ እየጠረጠርክ ነበር። ወደ አንተ የቀረብኩት በዚህ የከተማ ዳርቻ ፕሮጀክት ምክንያት ብቻ እንደሆነ። ያ የከተማ ዳርቻ ፕሮጀክት ለፈለከው ሰው መስጠት ትችላለህ፣ አንተ ደስተኛ እስከሆንክ ድረስ። ግድ የለኝም። አታምነኝ? ሹቹንያን እኔን መዋሸት ከፈለግሽ እንግዲያውስ እባክሽ መዋሸትሽን ቀጥይ። በጣም ለጋስ ነህ። ይህ የጥንት ጊዜ ቢሆን ኖሮ ቢያንስ አስተዋይ ኩባት ትሆን ነበር። እሽ፣ ቺን ዩዋንን እቴጌ ልታደርጊው ነው? ጥሩ፣ ያ ሁሉ የርዕዮተ ዓለም ሥራ ለምን? እሱ በእውነት ወደ እኔ መጣ። እዚያ እንደሚሆን እንኳን አላውቅም ነበር። እና ያ ውል የፈረምኩት ሳላውቅ ብቻ ነው። ማየት አትችይም። ሁለታችሁ እንድትገናኙ አልፈልግም። በሁለታችሁ መካከል ክፍተት እንዲኖር አልፈልግም። ማየት አትችይም። ሁለታችሁ እንድትገናኙ አልፈልግም። በሁለታችሁ መካከል ክፍተት እንዲኖር አልፈልግም። ቀና ተይው። እኔ በእውነት ከዚህ ፕሮጀክት ጋር ምንም ግንኙነት የለኝም። እሺ፣ ለእኔ ማስረዳት አያስፈልግሽም። ምን ሆነሻል? ጂያንግ ሁዋይሹ ልቀቅ! ቀበቶሽን እሰሪ። የምነግርህ ጊዜ አሁን ነው። ጌታዬ እመቤት እዚህ እንድጠብቅህ ነግራኛለች። ግን ጂያንግ ሁዋይሹ እወድሃለሁ። እሺ ካላልክ እስክትል ድረስ ማሳደዴን እቀጥላለሁ። ታስታውሳለህ? ይህ እኔ በ18 ዓመቴ ፍቅሬን ስገልጽልህ ነው። ግን በሆነ ምክንያት ፍቅሬን ከገለጽኩ በኋላ ወደዚህ ቦታ መጣሁ። በእውነቱ ይህ የእኔ ምስጢር ነው። የመጣሁት ከ18 ዓመቴ ነው። ያበድኩ መስሎኝ ነበር። ታዲያ ለምን እነዚህን ነገሮች ቀድመሽ አልነገርሽም? ስለዚህ ታምነኛለህ? አምንሻለሁ። እነዚህ ያለፉት ቀናት ወደ 18 ዓመቴ የተመለስኩ ያህል እንዲሰማኝ አድርገውኛል። ጂያንግ ሁዋይሹ በ18 ዓመቴም ሆነ በ24 እኩል እወድሃለሁ። ግን የ24 ዓመቷ እኔን አትወደኝም። ያኔ ፍቺ ጠይቀሽኝ ነበር። ኪን ዩዋንን እያሳደድሽ ነበር። ከልጅነቴ ጀምሮ እናቴ አትፈልገኝም ነበር። አባቴ ኩባቱን ወደ ቤት አመጣ። ያኔ ነግረኸኝ ነበር። ቤተሰቤ ምን እንደሚመስል ብታውቅ ኖሮ አታገባኝም ነበር። ቺን ዩዋንን ትወጂዋለሽ? ጂያንግ ሁዋይሹ ሌላ ሰው ወዳለሁ ትላለህ። ግን በግልጽ አንተ ፊት ስሆን ያኔ ነው ልቤ የሚመታው። ታዲያ ከቺን ዩዋን ጋር በነበርሽ ጊዜስ?
ምን ይሰማሽ ነበር? ራስ ምታት። ባየሁት ቁጥር ራሴን ያመኛል። ጂያንግ ሁዋይሹ ለጊዜው ስለሌላ ነገር አንጨነቅ። ቢያንስ በዚህ ቅጽበት በእውነት እወድሃለሁ። ሹ ቹንያን በእውነት ራስ ወዳድ ነሽ። የምትጨነቂው ስለ አሁኑ ጊዜ ብቻ ነው። እኔ የ18 ዓመቷን እወድሻለሁ። የ24 ዓመቷን ማንነትሽን አስቀድሜ ያውቀዋለሁ። እኔን በፍጹም አትወጂኝም። አሁንም ሥራ አለብኝ። ግን እንደዚህ ማዘን አለብሽ? ከ18 ዓመቴ እንደመጣሁ ነገርኩት እና እሱ ይባስ ብሎ ዘጋኝ። ኒያን ልጠይቅሽ፣ ጂያንግ ሁዋይሹ ከሌላ ሰው ጋር ፍቅር ቢይዝ ምን ታደርጊ ነበር? በፍጹም። ግን በዚህ ዓመት ከሌላ ሰው ጋር ፍቅር መያዝሽ ብቻ ሳይሆን ጂያንግ ሁዋይሹ ስታሳድጂ ከነበረው የበለጠ ጠንካራ ነበርሽ። የበለጠ ጠንካራ። ያውቃለሁ፣ ግን በጣም ተበድያለሁ። ምንም አላደረኩም፣ ግን ሁሉም መዘዝ መሸከም አለብኝ። እንደገና ተዋለው ብሎ ፈርቷል። ታዲያ ለምን አንድ ጊዜ ብቻ አያምነኝም? መጠጣት አቁሚ። ጂያንግ ሁዋይሹ፣ አንተ ትልቅ ሞኝ! ለምን እንደዚህ ግትር ትሆናለህ? እንዳትጸጽት።